በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚህች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ክርስትናን እንዴት እንግለጠው? በዚህ ርዕስ 3 የክርስትና ሕይወት መገለጫዎችን ባጭሩ እናያለን። መልእክቱ ለሌሎችም እንዲደርስ ላይክ እና ሼር በማድረግ እንድትጀምሩ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ክርስትናን እንዴት እንግለጠው? እንግዲህ ክርስትና ሕይወት በክርስቶስ ኢየሱስ በማመን ላይ የተመሰረተ በእርሱ ባገኘነው መንፈሳዊ ሕይወት የምንመላለስበት እንደሆነ ይታወቃል። ስለዚህ የተመሰረትንበትን ክርስትና ያመንበትን እምነት እንዴት አድርገን በሰዎች ፊት እንግለጠው የሚሉትን 3 ሀሳቦች ዛሬ ባጭሩ እናያለን። አንደኛው እውነትን ማወቅ ነው። እውነትን ማወቅ። የክርስትናን እውነት ካላወቅ መቼም ቢሆን ክርስትናን አናውቅም። ክርስትናን ለማወቅ የክርስትናን እውነት ማወቅ ያስፈልጋል። ክርስትናን በውል ካላወቅ የሐሰተኛ አስተማሪዎች መጠቀሚያ እንሆናለን። በዘመናችን ብዙ ሰዎች እውነት እየመሰላቸው ከክርስትና እውነት ውጭ፣ ከተጻፈው ውጭ፣ ከቃሉ ውጭ የሚኖሩ የራሳቸው የሆነ ክርስትና ያላቸው ብዙ ሰዎች አሉ። ከዚህ የተነሳ በርካታ ምዕመናን ሳይቀሩ በመንፈሳዊ ሕይወታቸው በኑሯቸው ጉልበት ጊዜያቸውን ሁሉ ያላግባብ የሚያባክኑበት ነገር እንዳለ ልናስተውል ያስፈልጋል። ስለዚህ አንደኛው እውነትን ማወቅ ነው። እውነትን ማወቅ ስንል ቃሉን ማወቅ፣ ቃሉን መስማት፣ ቃሉን መማርና ማንበብ ማሰላሰል ያስፈልጋል። መድኃኒታችን ኢየሱስ ክርስቶስ እንዳስተማረው እናንተ በቃሌ ብትኖሩ ነው ያለው። በቃሌ ብትኖሩ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። አንድ ክርስቲያን የቃሉን እውነት ማወቅ አለበት። ክርስቶስ ያስተማረውን የቃሉን እውነት ማወቅ አለበት። እውነትን ታውቃላችሁ አለ። እውነትም አርነት ያወጣችኋል፣ ነፃ ያወጣችኋል። በመንፈሳዊ ነፃነት፣ በህሊና ነፃነት፣ በኑሯችን ሁሉ ነፃነት ይሰማናል። ባዶነት እንዳይሰማን እውነትን ከሐሰት ባለመለየታችን እንዳንወናበድ ያደርገናል የቃሉን እውነት ማወቅ። ስለዚህ ሰው እውነትን ማወቅ አለበት። ክርስቲያን እውነትን ማወቅ አለበት ስንል የቃሉን እውነት ማወቅ ነው። ማመን ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ተብሎ ተጽፏልና ያመንበትን የቃሉን እውነት ማወቅ ያስፈልጋል። ገበያ እንኳ ወጥተን እውነተኛውን ዕቃ ከሐሰተኛው ዕቃ ማወቅ መለየት ካልቻል ለተሳሳተ ዕቃ ልንዳረግ እንችላለን። ብዙ ጊዜ ስለ ሐሰተኛ ብሮች ብዙ ጊዜ ሲነገር እንሰማለን። ስለዚህ ሐሰተኛውን ብር ከእውነተኛው ብር መለየት ማወቅ ያልቻለ ሰው ሐሰተኛው ብር ሊዳረግ ወይም ሊጋለጥ ይችላል። ስለዚህ የመጀመሪያውና አንደኛው እውነትን ማወቅ ነው። ሁለተኛው ክርስትና ሕይወት መሆኑን ማወቅ ነው። ወገኖቼ ክርስትና ሕይወት መሆኑን ማወቅ ነው። እንዲሁ ቃላት ሳይሆን ክርስትና በሕይወታችን የምንኖረው ሕይወት መሆኑን ልናስተውል ያስፈልጋል። አምናችሁም በስሙ ሕይወት የሆናችሁ ዘንድ ይህ ተጽፏል ነው የተባለው። ወንጌላዊ ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ እንዳሰፈረው አምናችሁም ክርስቶስ የሕያው እግዚአብሔር ልጅ እንደሆነ አምናችሁ በስሙ ሕይወት የሆናችሁ ዘንድ ይህ ተጽፏል። ስለዚህ ክርስትና በሕይወት የምንኖርበት ነው። የተጻፈው ቃል በሕይወት እንድንኖር የተጻፈ መሆኑን ማስተዋል ያስፈልጋል። በመልእክቱም የምናወራው ስለ ሕይወት ቃል ነው አለ። የምናወራው ስለ ሕይወት ቃል ክርስቶስ ነው። ክርስቶስን ያመነ ሰው በሕይወቱ ክርስቶስ የተናገረውን የሕይወት ቃል መኖር አለበት። ራሱ ክርስቶስ ኢየሱስ ያስተምር የምነግራችሁ ቃል ሕይወት ነው አለ፣ መንፈስ ነው። የማስተምራችሁ የምነግራችሁ ቃል ሕይወት ነው፣ መንፈስ ነው። በመንፈሳዊ ሕይወታችሁ በሕይወት እንድትኖሩ ይህንን ቃል ነግሬያችኋለሁ፣ አስተምሬያችኋለሁ አለ። ስለዚህ ክርስትና ማለት በሕይወት መኖር መሆኑን እውነትን ማወቅ ሕይወት መሆኑን ማወቅ በሌሎች ፊት እነዚህን ነገሮች እንድንገልጥ ይረዳናል ማለት ነው። ክርስትና ማለት ይህንን ሕይወት መሆኑን አውቀን በሕይወት መኖር ነው።
ይህንን ህይወት መጠቀም ነው። አለበለዚያ ህይወት አልባ ክርስቲያኖች እንሆናለን። የስም ክርስቲያኖች ብቻ እንሆናለን። ባሉሻሉሽ ብቻ የምንኖር ክርስቲያኖች እንሆናለን። ስለዚህ ከስም ክርስትና ከልማዳዊ ክርስትና ነፃ ለመሆን እውነትን ማወቅ ክርስትና ህይወት መሆኑን ማወቅ እጅግ አስፈላጊ መሆኑን ልናስተውል ያስፈልጋል። ሶስተኛውና የመጨረሻው ክርስትና ብርሃን መሆኑን ማወቅ ነው። ክርስትና ብርሃን ነው። በህይወታችን የሚበራ የህይወት ብርሃን ያለበት መሆኑን ማወቅ ነው። ክርስትና የህይወት ብርሃን በህይወታችን የሚገለጥበት ምስጢር ያለበት ነው። ሐዋርያው ጳውሎስ እንደተናገረው ቀድሞ ጨለማ ነበራችሁ፣ አሁን ግን አለ በጌታ ብርሃን ናችሁ። በኤፌሶን መልእክቱ ምዕራፍ 5 ቁጥር 8 ላይ ቀድሞ ክርስቲያን ሳትሆኑ ክርስትናን ሳትቀበሉ ክርስቶስን ሳታውቁት የእውነትን ቃል ሳትማሩ ሳትረዱ ወደ ክርስትና ሳትመጡ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። ክርስትና ማለት ከቀድሞ የጨለማ ህይወት ወደ ብርሃን መምጣት እንጂ በጨለማ መመላለስ አይደለም። በጨለማ ውስጥ ሆኖ ክርስትና የለም። ዛሬ ብዙ ሰዎች በጨለማ ህይወት በጨለማ ኑሮ እየኖሩ ክርስቲያን ነኝ ማለት ይፈልጋሉ። መድኃኒታችን ኢየሱስ ክርስቶስ እንዳስተማሩ በአንተ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ይበረታል አለ። እንዴት ይበረታል? በአንተ ያለው ጨለማ ከሆነ ጨለማው እንዴት ይበረታ? በጨለማ ውስጥ እንደመሆን ክፉ ነገር የለም። በየትኛውም መንገድ ቢሆን ጨለማ አስፈሪ ነገር ነው ወገኖቼ። መንፈሳዊ ህይወትም በጨለማ ውስጥ ከሆነ እጅግ አስፈሪ መሆኑን ልናስተውል ያስፈልጋል። እንደ ግልም እንደ ክርስቲያንም እንደ ግልም እንደ ክርስቲያናዊ ህብረትም በየትኛውም አካባቢ በቤተ ክርስቲያን በክርስትና ህይወት ውስጥ የሚሰሙ የሚታዩ ነውርና አመጾች ሁሉ በጨለማ ውስጥ የመሆናችን የጨለማ ህይወት ማሳያዎች ናቸው። ልብ በሉ። እውነት ነው፣ ሰው ይሳሳታል፣ ይወድቃል፣ ይነሳል። ነገር ግን ብርሃን ወደሆነ ወደ እግዚአብሔር ህይወት ወደሆነ ወደ እግዚአብሔር ቶሎ ካልተመለሰ በጨለማ ውስጥ እየኖረ የጨለማን ስራ የሚሰራ ከሆነ ይህ የስም ክርስቲያን እንደሆነ ልናስተውል ያስፈልጋል። ህይወት በጨለማ ውስጥ ሲሆን ስራዎቻችን ሁሉ የጨለማ ስራ ይሆናሉ። ህይወታችን በብርሃን ሲሆን ብርሃን ከሆነው ከክርስቶስ ጋር ሲሆን ደግሞ በሰዎች ሁሉ ፊት የሚበራ የህይወት ብርሃን ይኖረናል። ክርስትና እነዚህን ሁለት ተቃራኒ ነገሮች ለይቶ ማወቅና በብርሃን መኖር ነው። የተጠቀሱትን ነገሮች በውል ማወቅ፣ እነዚህን ነገሮች በውል መረዳት። ስለዚህ እውነት የሆነውን ህይወት የሆነውን ብርሃን የሆነውን ነገር በህይወታችን ማስቀደም ይገባናል። እውነት የተባለ ክርስቶስ ነው። ህይወት የተባለ ክርስቶስ ነው። ብርሃን የተባለ ክርስቶስ ነው። በእርሱ ስናምን በክርስትና ላይ ስንመሰረት እነዚህን ነገሮች ሁሉ በህይወታችን ልንጠቀምባቸው መሆኑን ልናስተውል ያስፈልጋል። ጌታችን ኢየሱስ ክርስቶስ ብርሃናችሁ በሰው ፊት ይብራ አለ። የእርሱን ደቀ መዛሙርት የእርሱን ተከታዮች ሁላችንንም በሚወክል ሁኔታ ብርሃናችሁ በሰው ፊት ይብራ። በክርስቶስ ያለ ሰው ብርሃኑ በሰው ፊት ይገለጣል፣ በሰው ፊት ይበራል። ስለዚህ ክርስትናችንን መግለጥ የሚገባን እውነትን በማወቅ በህይወት በመኖር በብርሃን በመኖር እንደሆነ ልናስተውል ያስፈልጋል። ሐዋርያው ጳውሎስም በዓለም አለ እንደ ብርሃን ትታያላችሁ። በፊልጵስዩስ መልእክቱ ላይ በዓለም እንደ ብርሃን ትታያላችሁ። እናንተ እንደ ዓለም በጨለማ ውስጥ የምትኖሩ ጨለማ የሚታይባችሁ ሳትሆኑ በዓለም እንደ ብርሃን ትታያላችሁ። በዓለም ብርሃናችሁ ይታያል፣ በዓለም ብርሃናችሁ ይገለጣል ነው ያለው። ይህ ብርሃን በህይወታችን የሚገለጠው ከክርስቶስ ጋር ስንሆን ነው። ልብ ብላችሁ አስተውሉ። ይህ ብርሃን፣ ይህ እውነት፣ ይህ ህይወት በእኛ ውስጥ የሚኖረው ክርስቶስን በማመናችንና ከእርሱ ጋር በመሆናችን ነው። ይህ እውነት በውስጣችን ከሌለ፣ ይህ ህይወት በውስጣችን ከሌለ፣ ይህ ብርሃን በህይወታችን የማይታይ ከሆነ ከክርስቶስ ጋር አይደለንም። ልብ ብላችሁ እንደሆነ አንዳንድ አካባቢዎች ረጃጅም ገመድ ይዘረጉና መብራት ካለበት ጋር አገናኝተው መብራት ይጠቀማሉ። መብራት ለማግኘት ገመዱ ከመብራቱ ኃይል ጋር መገናኘት የግድ ይላል። የክርስትና ህይወትም የህይወት ብርሃን ይኖረን ዘንድ ብርሃን ከሆነው ከክርስቶስ ጋር በእምነት መገናኘት፣ ከእርሱ ጋር መንፈሳዊ ህብረት ሊኖረን ያስፈልጋል። በራሳችን በግላችን ህይወትም ብርሃንም እውነትም ሊኖረን አንችልም። የእጅ መብራቶች
የእጅ ባትሪ በምንላቸው በእጃችን በምንጠቀምባቸው ባትሪዎች እንኳን የግድ የባትሪ ድንጋይ በውስጥ መኖር አለበት። የባትሪ ድንጋይ በውስጥ ሳይኖር ብርሃን ሊገኝ አይችልም። አምፖልም መብራት ብርሃን የሚሰጠን ከመብራቱ ጋር ሲገናኝ ነው። የክርስትና ሕይወት ከሆነው ብርሃን ከሆነው እውነት ከሆነው ከክርስቶስ ጋር በዕለት ተዕለት ሕይወታችን ሁሉ ከእርሱ ጋር በእምነት በጸሎት በመንፈሳዊ ሕይወት ዕለት ዕለት ከእርሱ ጋር ህብረት ካለን በሕይወታችን የሚገለጠው ክርስትናችንን የምንገልጠው የተጠቀሱትን እውነት ሕይወትና ብርሃን የተባሉትን ነው። ስለዚህ ከክርስቶስ ጋር ሐዋርያው ቅዱስ ጳውሎስ ለቆላስይስ ክርስቲያኖች በጻፈው መልእክቱ ላይ ሕይወታችሁ ከክርስቶስ ጋር ተሰውሯል ይላል። ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል። ከክርስቶስ ጋር የተሰወረ ሕይወት፣ ከክርስቶስ ጋር ያለ ሕይወት የእርሱን ሕይወት በሕይወቱ በመጠቀም ለሌሎች ደግሞ ብርሃን ይሆናል ማለት ነው። ለሌሎች ደግሞ ብርሃን ይሆናል። የእርሱ ብርሃን በውስጣችን አለ። በውስጣችን ያለውን ብርሃን ደግሞ በሰዎች ፊት እንገልጣለን። ሐዋርያው ቅዱስ ጴጥሮስም ከጨለማ ወደሚደነቅ ብርሃን የጠራችሁን ነው የሚለው። ከጨለማ ወደሚደነቅ ብርሃን የጠራችሁን። ቀድሞ በጨለማ ውስጥ የነበርነውን በክርስቶስ ስንሆን በክርስቶስ ስናምን ግን እርሱ ወደሚደነቅ ብርሃን ጠርቶናል። ስለዚህ ይህ ብርሃን ይህ የሕይወት ብርሃን በጊዜያችን ልንጠቀምበት የሚገባ ነው። በሰዎች ፊትም ልንገጥለው የሚገባ የሕይወት ብርሃን ነው። ወገኖቼ ብርሃን ሳለላችሁ በብርሃን ተመላለሱ አለ ክርስቶስ። ብርሃን የሆነውን ዕድሜያችንን ብርሃን የተሰጠንን የሕይወት ብርሃን በሰዎች ፊት መግለጥ፣ በሰዎች ፊት ማሳየት የምንችለው በብርሃን መመላለስ ስንችል ነው። ብርሃን ሳለላችሁ አለ። በጊዜውና በሰዓቱ ይህንን መጠቀም የግድ ይላል። ለኤፌሶን ቤተክርስቲያን መሪ በተጻፈው መልእክት በዮሐንስ ራዕይ ምዕራፍ 2 ቁጥር 5 ላይ ከወዴት እንደወደቅህ አስብ ንስሐም ግባ ካለ በኋላ አለበለዚያ መቅረዝህን ከስፍራው ወስዳለሁ ነው ያለው። በጊዜው በሰዓቱ በብርሃን አለመኖር፣ በብርሃን አለመመላለስ፣ በጊዜው አለመጠቀም የተሰጠንን የሕይወት ብርሃን የተሰጠንን እድልና ጸጋ ሁሉ ማጣት ይኖራል። አለበለዚያ መቅረዝህን ከስፍራው ወስዳለሁኝ። ስለዚህ ሁላችንም የተሰጠንን ጊዜ የተሰጠንን እድል ለእውነት ለሕይወት ለብርሃን ልናደርገው ያስፈልጋል ወገኖቼ። እውነት የተባለው ሐሰት ስላለ ነው። ሕይወት የተባለው ሞት ስላለ ነው። ብርሃን የተባለው ጨለማ ስላለ ነው። ክርስትና በእነዚህ ሁሉ ነገሮች መካከል የተጠቀሱትን 3 ነገሮች በሕይወታችን ተጠቅመን ለሌሎች ደግሞ ይጠቀሙበት ዘንድ በሰዎች ፊት የምንገልጠው የእግዚአብሔር ስጦታ በመድኃኒታችን በኢየሱስ ክርስቶስ የተገኘ ጸጋ መሆኑን ልናስተውል ያስፈልጋል።